ለማለት ምን ነው ተቀመጪ ምን ነው ትጉናት በእናትህ ምን ሆነሃል እንዴ እኔ እኮ እንደነሰሰ ዝም በይ እስካሁን ካንቺ ጋር ስማዘዝ ያመንኩሽ መሰለሽ እንዴ እሺ እኮ በዚህ አናትሽ ለምን ተቀመጪ ነው እሺ ምን ሆነ ነው እንዴ ምን ሆነሃል ተቀመጪ ለስራ ብለህ ጠራኝ ልደበድበኝ ነው እንዴ ገና ምን አይተሽ ማለት የምን አባሽ ብድር ተቀመጪ ብድር ምን አልሽ ሲጀምር አንቺ ማላቅ መሰለሽ እንዴ ምንድን ነው ሰሊ ምን የምታውቀው ነገር አለ አሁን ድምፅሽን ቀሳል እሺ ወደ ቀሳል በዚህ ጭንቅላትሽን ነው ፈለክ ኧረ እባክህ ለምን እሺ እኮ ለምን እሺ እንዴ ይኸውልሽ እኔ ማን ነው ከአንቺ ጋር እስካሁን ያጠፋሁት ጊዜ ይቆጨኛል ማለት ታውቀሽ እንደዚህ መልከስከስ ማለት በጣም አንቺ ዝቃጭ እንደሆንሽ ነው የሚያስታውቀው አትፈት እንዴ ምንድን ይኸውልሽ አፌ መክፈት አለ በዚህ ይኸውልሽ እንዴ ምን ሆነሃል አናትሽን ነው ለሁለት መከፍልልሽ ከዚህ በኋላ ይኸውልሽ እኔ ላይ ማን እንዳትጮሂ አዳምጪ መጮም ካለብኝ ነው የምጮው አይደለማ እንዴ እናውራ በስርዓት እንስማማኝና ስርዓት ተቀልሽ እንዴ አንቺ ስርዓት ያለሽ እንዳታፍሪ የምን ስርዓት ነው እንስማማኝና ምንድነው እንስማማኝ እኮ ለምንድን ነው 3 ወር ሙሉ የከለከልሽ ጉልኝ አንተ ይሄን ሁሉ ነገር ሲጀምር እንዴት ልታወርሻላችሁ በቃ እኔና ባለቤቴ መስማማት አልቻልንም እንዴ እኮ ለምንድን ነው በቃ እኔ አልቻልኩትም እሱ በጣም ከባድ ሰው ነው እንዴ ምንድነው ምን አርጊ ነው የምትለኝ ምንድነው የሚከብድሽ 3 አመት ሙሉ አብረሽ ኖረሽ ምንድነው የሚከብደው ቆይ ምንድነው የሚከብደው ንገረኝ አስረጂኝ ልረዳሽ ከማዘር ይሁን ተበደሪሽ ከብራዘርም ይሁን ተበደሪ ያው ከባምባሳሪ ሆነ እንዴት ትበደሪያለሽ እኔ ሁሌ የቤታችን ውሃ ሁሌ ያስቸግራል እና እየመጣ የሚሰራልኝ እሱ ነው በዛ ላይ 2 3 4 ሰርቶልኝ ከፍዬለት አላቅም ብር ሲቀጥል ደግሞ እንዳጋጣሚ እጄ ላይ ገንዘብ ስላልነበረ ቸግሮኝ ከሱ ተጨማሪ ገንዘብ ወስጄ ነበር አምባሳሪው አዎ ሰላም ውድ ተመልካቾቻችን እንደምን ከራማችሁ እንደምን ቆያችሁ ያለ ዛሬም በአዲስ ፕሮግራም ተገናኝተናል በዛሬ ፕሮግራማችን እንግዲህ እንደተለመደው አንድ ባለ ትዳር እኛ ጋር መጥቷል ግን እኛ ጋር የሚመጣው እንግዲህ ባለቤቱን ስንሽ ስላላመናት ነው ወጣ ያለ ነገር እያየሁባት ነው እንግዲህ በጣም ተጨንቅ ያለው ቺት እያደረገችብኝ እየሆነ እንደሆነና እንዳልሆነ እንድታረጋግጡኝ ነው የመጣሁት ብለን እንግዲህ ሜካፕ አርቲስት እንደሆነች ነግሮናል እንግዲህ ይሄ ሜካፕ አርቲስት ከጀመረች በኋላ ነው ጸባዩ የተለዋወጠው ብሎናል እንግዲህ እኔም እንግዲህ እህቴን ሜካፕ እንድትሰሪልኝ እፈልጋለሁ ብዬ ደውዬላታለሁ እንግዲህ እሷም እንደምትመጣ ፈቃዷን ሰጥታኛለች እንግዲህ እሷ ደግሞ መጣ እዚህ ጋር የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ ያው እንግዲህ ተመልካቾቻችን አሁን ሚላት ደውላልኝ ደርሻለሁ ብለኛለች እንግዲህ እሷ መጣ ደግሞ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ እንደዚህ አይነት ፋርነሽ ማለት ነው አዎ በጣም አይ በስልክ እኮ ያው በስልክ ነው ደፋሪንኩት እንጂ ደፈር መጥቶ መስሎኝ ነበር አይ ደፋር አይደለም አይ ስትይ እንደውም አይወጣ ነው መስመስኝ እንደውም አራ አይደለም አይናፋር ነው ትንሽ አረፈሽ ግን ምንድነው አዎ መንገድ ዝግ ነበረ ምናምን እና ደግሞ የሆነ ስራም ነበረኝ እሱ ስራ ነበረኝ እኔ ቀጠረሽ ለስራው አይ ለሊት ነበር የወጣሁትና ያን ሰርቼ ነበር ወደ አንተ የመጣሁት ለዛ ነው ቢዝነስ ማንሽ ማን ነው ብር በቃ አልተሸም መሰብሰብ ነው አዎ እንዴ በዚህ እድሜ ካልተራራጥን እንግዲህ በዚህ ነው ኮሮዝሽ እና ያው በስልክ የተወሰነ አውርተናል መሰለኝ ያው እዚህ መጠረሽ አንዳንድ ነገሮችን እና ሲስተርንም እንድትሰሪልኝ ነው ኦኬ አክቹአሊ ያልነገርኩሽ ነገርም አለ ዛሬ አይደለም እንድትሰሪት ነው ፈልገው ማለት ዛሬ ነበር ያልከኝ መጀመሪያ እኮ ነበር ግን ፕሮግራሙ ነገ ስለሆነ ዛሬ ከመሰረት እኔ አንዳንድ ነገሮች ማዋራት ያለብኝ ነገር ስላለ አይ አሁን እኔ በጣም ብዙ ስራ ጥዬ ነው አይደለም መጣውን ተካ ሱማ ችግር የለውም ፕሮግራሜን አስተካክዬ ነው ሰው ቀጠሮ ማስይዘውና ጊዜን ያበላሻብኝ ነው ጊዜሽንም ብርሽንም ችግር የለውም ስለሻለ ምን መሰለሽ እኔ በዚህ ብቻ አይደለም እንድንገናኝ የፈለኩት ሙር በሰፊ ስለሆነ እና ስላንቺ ደግሞ በጣም ብዙ ነገር ስለሰማሁኝ ነው እንጂ ነገ ነበር ለጠራሽ ያሰብኩት ግን ያው ብዙ ሰው ስለአንቺ አሪፍ ነገር ሲነግረኝ በያን ነገሮችን አንድ ላይ ልሰራ ስለፈለኩ ነው ጥሩሽ እኮ
እና ተናደጂ ደግሞ አይ አልተናደድኩኝም እኔ ገንዘብ ከሆነ ገንዘብ ሰጥሻለሁ እንደዚህ ነው አይ ነው ሳልሰራ ገንዘብ መውሰድ አልፈልግም ግን ያው እንዳልኩ በጣም ስራ ስለሚበዛብኝ በቀጠሮ ነው የምሰራውና ዛሬ ስላልከኝ ነው ጠዋት ያለኝን ስራ ጨርሼ ገና ደግሞ ከዚህ ወጥቼ ሌላም ስራው ስራ አለና ያንን አመቻቼ ስለምመጣ ነው ትንሽ ይደበረኝ እንጂ ችግር የለውም እና ካንተ ጋር ምን አንዳርጎ ማለት ምን ልንሰራ እንችላለን ከዚህ ስራ ውጪ እኔ ለከል እንስራ ላይ ነው እኮ እሱንም አሁን ላዋራሽ ነው ግን ምንም እንትና ፍላጎትም ያለሽ አይመስልም ከሰው ጋር ምንድነው አፈልጊም ነው ከሰው ጋር መስራት ወይስ ምንድነው እኔ እኮ ነው ስራውን እንኳን አልነገርከኝም ስራውን ብትነግረኝ ቢያንስ አውርቼ እንደዚህ ነው ማምብል ይችላልው ግን እኮ እንደዛ ሲሆን ስራውን መጠየቅ ነው እንጂ ትገርሽብኝ እኮ እሺ ይቅርታል እሱ ስራው ምንድነው ውሃ ላምጣልሽ ውሃ አረ ትክክል የለውም ቢያንስ ውሃ ያራጋሻል አይ አልተናደድኩም በርግጥ ያው ስላልነገርከኝ ነው መጀመሪያ እንጂ መጀመሪያ ነግረኸኝ ቢሆን ቢያንስ ጊዜ እንትን ብዬ አስተካክዬ ጥፋተኛ ያለውን ነገር እንትን ልል ነበር ከዛ ነው ይቅርታ እኔ ምን መሰለሽ እንደሌላውም ስላየሁት እዚህ ከጠሮሽ በኋላ ነገርሻለሁ አመጪኝ ብዬ አንደኛም አመጪኝ ብዬ ስላሰብኩኝ እና ደግሞ ብርም ስለሆነ ከፍሻለሁ ችግር የለውም ያው እዚህ መተሽ ምትሰሪውን ስራ ይከፍልሻለሁ ነገም ከፍልሻለሁ ዛሬ ምን ችግር አለው እኔ አንተ እንትን ካልክ ችግር የለውም ግን ያው ሳልሰራ መውሰዱ ሼም ቢሆንብኝ ቢያንስ ታክሲ ምናምን ያወጣሁት አለ እሱን ከሸፈንክልኝ ችግር የለውም ገንዘብ እኔ በገንዘብ ከማንም ጋር መጣላት አልፈልግም እና አይ አያጣላንም ገንዘብ እንኳን እና ስልሽ አንዳንድ ጥያቄዎችን መጠየቅ እፈልጋለሁ ስልሽ ስራው ነው እነግርሻለሁ ሞር ግን መጀመሪያ ዲቴል ሳንቺ በደንብ ልወቅና ያው ሰው የሚለኝ ካለኝ ጋር ተመሳሳይ ነገር ወይም ደግሞ አሪፍ ነገር ካየሁብሽ ስራውን በእርግጠኝነት እንደምትወጂም እርግጠኛ ስለሆንኩኝ ነው ስለ ስራው ነገርኝና ስለ ስራው መጀመሪያ ከማውራታችን በፊት መጀመሪያ ስላንቺ ማወቅ እፈልጋለሁ ስንት ጊዜ መሸገኝ ስለከተምሽ ቆይቼ የተወሰነ አንዴ ልምዱ በደንብ በስርዓት መስራት እችላለሁ አመት ከምናምን አሪፍ ነው አመት ከምናምን በጣም ትንሽ ነው ለስራ ያን ያክል እንትን አይደለም እኮ ማለት ቶሎ የምትሰራው ስራ ከሆነ ወዲያው እጅ ለምዶት የምትሰራው የምታውቀው ነገር ስለሆነ ያን ያክል እንትን የሚያስጨንቅም ስራ አይደለም ቶሎ ነው የምትሰሪው ማለት ነው አዎ እኔ እግዚአብሔር ይመስገን ጥሩ ስራ አለኝ ቶሎ ነው የምሰራው ሰው አላጣም ብቻ በቀን ውስጥ ሰርቼ እውላለሁ በቀን ሰራለሽ አዎ እሰራለሁ አሪፍ በቀን ቢያንስ ስንት ትሰሪያለሽ እሰራለሁ አሁን በርግጥ አሁን ላይ ያው ሰውም አሪፍ አይደለም ሜካፕ ምናምን ነገር ይጠቀማል ግን አሁን እኔ ጋር በየቀኑ እየመጣ ሜካፕ እንትን ያለው በስራ መሄድ ሰው የለም ግን ጥፍር እሰራለሁ ምናምን ሜካፑንም እንደዛው ፕሮግራሞች ስለሚኖሩ እሰራለሁ ብቻ አለኝ ጥሩ ገቢ የተወሰኑ እንትንም የሰራሻቸውን ሶሻል ሚዲያ ላይ ኢንስታግራም ላይ ምናምንም አይቻቸዋለሁ የሰራሻቸው በጣም አሪፍ ናቸው ግን እርግጠኛ ነሽ አሁን አንቺ ነሽ እንደ ብዙ ጊዜ ኤዲት አለ ምናምን ብዙ የሚሸውር ነገር አለና አንቺ ነሽ የሰራሻቸው ማለት እርግጠኛ ነው ስለምፈልግ ነው እኮ ያው እህትህ እንድሰራት አይደለ ነገር ሰራት ማለት ትችላለህ የሚያጠራጥር ነገር ማለት እንደዚህ ሪስክ እንዴት ወስዳለሁ እህቴን ስሰራ ስልሽ ነገርኝ ችግር የለውም ሪስክ አሁን እህቴን ስለታያታለሁ መቼም አይደለሽም እኔ አሁን በራሴ የምተማመን ሰው ባልሆን በደንብ እሰራለሁ ብዬ ማስብ ሰው ባልሆን እሺ ብዬ አልመጣም እዚህ ድረስ እንደዛ ሂሳብ ተስማምቼ እዚህ ድረስ አልመጣም ነበር እና በራሴ ስለምተማመን በመሰራቸው ስራዎች አይታል ያው ሲወራም ሰምተህ ሊሆን ይችላልና አሪፍ ስራ ስለምሰራ ነው ደውለህ ይጠራኸኝ እዛ ተማመናለሁ በራሴ ምን መሰለሽ ግን አሁን ብዙ ያንቺ ፎቶዎች ላይ ቪዲዮዎች ላይ አይቻለውና ያዩዋቸው ፎቶዎች በጣም ጉልት ያሉ ሜካፖች ናቸው ምናምን እንደተለቀ ቢያንስ አላ አይደል በጣም ተለቀላሉ ናቸውና ያኔ እህት ደግሞ ገና 18 አመቷ ለልትይ ስለሆነ ያው በጣም ግን ያላልፈልግም እና እንደዚህ ቀለል አድርገሽም ይቅርታ አቋረጥኩና እንደ ሰው ፍላጎት ነው አንዳንዱ አሁን ቀለል ያለ ሜካፕ የሚፈልጋል አንዱ ደግሞ ግን ያለ ይሄ ከራሱ ሉክ ውጪ የሆነ መስራት የሚፈልግ ሰው አለ እና እኔ እንደየሰው ፍላጎት ነው እንጂ የምሰራው ይሄ ያለ ሰው ፍላጎት አሁን ማለት ትንሽ ናት ብለኛል ያን የትንሽነት መልኳን የሚያጠፋ ነገር አልሰራትም ያላትን ውበት ትንሽ ጎላ አድርጎ የሚያወጣ ነገር ትንሽ ነው እንጂ መነካካት በቃ እንደየሰው ፍላጎት ነው ሲምፕል ተች ይፈልጋል በጣም ደግሞ ተጋኖ እንዲሰራለት ይፈልጋልና ያ ነገር እንደሰው ነው እዛ ነው እንትን የሚል አንቺ ያው ብዙ የምታወራቸው ነገሮች ያው ከኔ ስራ ጋር ስለማይው ላይገቡኝ ይችላል ያው ከሲስተር ጋር አገናኝሽ ነው ሞር በደንብ ታወራላችሁ ከሷ ጋር ያው ትጨርሳላችሁ ግን እኔ የምፈልገው ነገር ይሻለው በጣም ግን ነው ብሎ ዋላ አይደለ ሌላ ከዚህ ጋር ጉንጫቸው በቃ ምናምን ይሆናል ለምሳሌ እና ያልወደውና ያስቀራል አድርገሽ እንደ ልጅነት ወዟ ሳይጣፋ አንተ ያው 18 አመቷን ልታከብር ስለሆነ ካበኔም ካልወደድከው ችግር የለውም ሂሳቡንም ላትከፍለኝ ነው እንዴ እንደዚህ ይባል ነገር የለም ስራ ላይ በየረመሽ እኔ አልወድም እንደዚህ አይነት ነገር
መተሽ ከሰራሽ ድረስ ሳልከፍልሽ አትይኝ ነው መሰለህ። አሁን አንተ በጣም እንዴት ነው ነገሮችን ስብስብ አድርገህ ነው እያወራ ያለው እና እኔ አሁን እሷን አግኝቼ ብሰራትና ያለውን ነገር ብታይ ነው ለኔ አሪፍ የሚሆነው። ምክንያቱም እንደዚህ ነው ነገር እንደዚህ ያልከኝ ነው ሌላ ሰው አበላሽቶ የሰራውን ስራ አይተህ ምናልባት እኔ ከምሰራው ስራ ጋር አረንት እንዴት ነው አልተጣጣመልህም መሰለኝ እዚህ ጋር ቀይ እዚህ ጋር ያልከኝ ነውና ይሄን ሁሉ ከምንከራከርና ነገሮችን እንትን ከምንል ለስራ የሰራቸውን ደግሞ አሳይቻለሁ አይደል? አይቻለሁ ኢንስታግራም ላይ ብለኸኛል። አይቻለሁ አሪፍ ናቸው እኮ ለዛም ነው አንቺንም የመረጥኩሽ። ለዛ የተለየ ነገር ብዙም አላደረግም። ግን እንዴት ነው ስራው ስልሽ የስራ ብቻሽን ነው መሰለኝ ወይስ ከሰው ጋር ነው? ብቻዬን ነው ላይ የምሰራው ሌላ ሰው የለም። ብቻዬን ነው የምሰራው። ያው በጣም እንትን ስለማይለኝ አልከበደኝም። ያን ያክል አሪፍ ነው። ግን ብቻሽን መስራት ማለት አይከብድሽም? ሴት ልጅ ነሽ ወይስ እንዴት ነው? ምንም አይከብድም። ሁኔታ ነገሮችን አመቻችቼ ምናምን ስለሆነ እንትን የምለው እስካሁን አልከበደኝም። እንግዲህ ስሰራ እስከዛሬ ባለው እንትን ከበደኝ የምልህ ነገር የለም። ትንሽ በርግጥ ያው ለሊት መውጣቱ ስራ ጋር መሄዱ ምናምኑ ይከብዳል። ግን ቢሆንም ያው ራይድ እየተጠቀምኩም ቢሆን እሰራለሁ። እስከዛሬ ይሄ ከፋ የምለው ነገር አልገጠመኝም። በጣም ጎበዝ ነሽ። ግዴታ ስለሽ እንደዚህ አልጠበቅኩሽም እንደው ማለት ግን አንድ አመት ከምናምን ብዙ ነው ብለሽኝ አንድ አመት ከምናምን ሰርቻለሁ ብለሽኝ አንድ አመት ምናምን ሰርተሽ እንዴት ነው መኪና እንኳን መግዛት ካልቻልሽ ስራ አሪፍ ነው ማለት ነው? ብቻ አሁን ላይ እንዴት ነው ነገሮችን አላ የምታስባቸው ነገሮች አሉ እንደ ቅድም የምትይዛቸው ነገሮች አንተ እንዳልከው መኪና ብቻ የተለያዩ ማስባቸው ነገሮች አሉ። ግን ደግሞ ማስቀደም ያለብኝ ነገር ስላለ እነሱንም እያስቀደምኩ ስለሆነ እንጂ ሀሳቡ ላይ ማለት ሀሳቤ ላይ ያለ መኪና መግዛቱ ምናምን እሱማ ሀሳብ ይኖርሽ። ግን እንዴት ነው እቅዶችሽን ባይኖሩ ምናምን መኪና መግዛት ትችይ ነበር ማለት ነው ወይስ እንዴት? ንገሪኝ እስኪ። እኔ እኮ ስራውን ሞር ስለ ስራው ማወቅ ስለፈለኩ ነው። መኪና መግዛት እችላለሁ በእርግጥ ምርሽ ነው። አሪፍ ነው ማለት ነው በጣም። አዎ ማለት እኔ እንዳልኩ በጣም ተሯሩጬ ነው የምሰራው። እረፍት የለኝም። ከዛም ያው ከሜካፑ ከጥፍሩ ጎን ለጎንም አንዳንድ ነገሮችን ስለምሞክር መኪና ልግዛብን መግዛት እችላለሁ። እኔ እንዳልኩ ነው መጀመሪያ ከመኪናው አስቀድሜ የተወሰኑ ማድረግ የምፈልጋቸው ነገሮች ስላሉኝ እዛ ነገር ላይ ገንዘቤን ስለማዋል ምናምን ነው እንጂ መኪና የመግዛት እቅድም አለኝ። ሲቀጥልም ደግሞ በደንብ ስለምሰራ ሌላም ነገር ጨማምሬ ስለምሰራ መኪና መግዛት እችላለሁ ብዬ ነው የማስበው። እስከዛሬ ባለው አመት ከምናምን ቀላል አይደለም ታውቃለህ። ሰርጎችን ስትሰራ የተለያዩ እንትኖችን ስትሰራ ማለት የሚከፈል ገንዘብ አለ። በዛ ልክ ደግሞ ወጪም አለ አይደል? የቤት ኪራይ ይኖራል፣ ሌላ ወጪ ማውጣቸው አሉ። እንጃ አሁን ላይ እንደዚህ ብዬ እርግጠኛ ሆኜ ልነግርህ አልችልም እንጂ እኔ እግዚአብሔር ይመስገን እስከዛሬ ምንም ነገር ማድረግ ፈልጌ እጄ አላነሰኝም እና መኪናውን የመግዛት አቅም አለኝ ይኖረኛልም። ዋናው ፍላጎት ነው ነገራችን እና ይሄ ከጎን ማድረጋቸው ነገሮች ስላሉኝ ነው እንጂ ሙሉ በሙሉ ይሄ ለመኪና ብዬ የማስቀምጥ አይነት ሰው ብሆን እገዛለሁ መኪና። ምንድነው ግን ከዚህም ስራ ውጪ እሰራለሁ ማለት ምን ማለት ነው? አሉ የተለያዩ ስራዎችን እሰራለሁ። አንዳንድ ግዴታ ነው ግን ይሄን ነገር ማለት እኔ ማለት ሜካፕ አርቲስት ነኝ። ሌላውን ነገር እንደዚህ ነው። አስጨነቅኩሽ ምናምን ሳይሆን አለ አንዳንዴ ግራ ይገባሃል። እሱማ ግራ የመጀመሪያ ቀናችን ነው በጣም ደስ ግን ምን መሰለሽ ሞር ስለአንቺ ማወቅ ስለፈለኩኝ ምናምን ለኔ ሲጀምር ስለኔ ያን ያክል ማወቅ እንደምፈልገው ስራ አንድ ላይ ልንሰራ ስለፈለኩኝ አሁን እሺ ነገርኩ አይደለ? እንደዚህ ነው የምሰራው። ቢያንስ ከምሰራቸው ነገሮች በጣም ብዙ ፓርት ነገር ያለው ማለት ይቻላልና ወርጅሻለሁ። ነገር በጣም ደስ ብለሽኝ አመሰግናለሁ። እሺ ምስጋና ነው ደግሞ ምን መሰለሽ ስራው የተወሰነች ቢዝነስ ነገር መስራት ስለፈለኩኝ ነው። ስለሽ አክሳሪ ለኔ አይደለም ነግርሻለሁ። ሲስተር 18 አመት ሞልቷታል ብዬሻለሁና የሆነች ነገርም ከፍቼላት ለሰጣት ስለፈለኩኝ ነውና እንደ ሜካፕ እሷም ፓሽን አላት እንደዚህ ነገርና በዛውም አንቺ ሙያ ስላለሽ እና ደግሞ ጸባይሽም በጣም ደስ የሚል ጸባይ ያለሽ ትህትናሽ ምናምን ወድጄሻለሁ። በነገራችን ላይ በጣም ደስ የሚል ጸባይ ነው ያለሽ። ከሰው ጋር ያለሽ ነገር ደስ ይላልና ያው እህቴም ካንቺ ጋር ጊዜ ብታሳልፍ አንቺ ብታውለው ማለት ያው አይከፋኝም እና ስለሽ ይሄም የራስሽንም ስራ ጋር ስለማይጋጭ ብዬ ነው። የራስሽንም ስራ ትሰሪያለሽ ከእህቴ ጋርም እዚህ ከፍታለን አንቺ ሞር በደንብ ታሳየታለሽ። ሁሉም ነገር እንደማኔጅ ታደርጊያለሽ። እንደ ማናጀር ነው ማድረግሽ። አረ ችግር የለውም። ያው እኔ ሜካፕ ስኩልም ስላለኝ አሪፍ ነው እንደዛም ስላለኝ ያው እኔ ጋር መታ መማር ትችላለች። በምትፈልገው ነገር ልረዳት ትችላለች። እንደዛ ከሆነ በጣም ስለሽ ይሄን አይሽ አሁን እንደዚህ ብዬሽ
ስላንቺ ማወቅ የፈለኩት ለዚህ ነው እህቴ ጋር ነው እንድትገናኝ የምፈልገውና ስላንቺ ማወቀው እንደ ፋሚሊ እንድንሆን ስለምፈልግ ያው በመጥፎ እንዳታይብኝ ሳይሽም በጣም ደስ ስላልሽኝ ምናምን እንጠይቅሽ እንጂ ስራውን ነገ ሰርቼ በቃ ከዚህ በኋላ አልፈልግም ማለትም እችላለሁ። አንቺ ደግሞ ወጣትም ነሽ ሳይሽ ደስ የሚል ጸባይ ያለሽ በነገራችን ላይ ደስ የሚል ጸባይም ስላለሽ አንቺንም ማስከፋት አልፈልግም። ምንድነው የደበረሽ ነገር አለ እንዴ? ቀሰልሽብኝ ምንድነው? አልደበረኝም። እኔ ወይ እህትን እንዳገኛት የሆነ መንገድ እንትን በልልኝና ዛሬ ትመጣለች ከጓደኞቿ ጋር ወጣ ብላ ነው ማስጨነቅም አልፈለኩም። ለዛ ነው ትመጣለች። ከሷ ጋር በደንብ ታወራለሽ። ያው እንዳልኩ ስራ ላይ ቢክም ስለነበር እኮ ስልሽ ምን መሰለሽ እኔ ጋር መጥተሻል አይደለ? ሜልዬ ብዬ ባቆላምጠሽ አይደበርሽም አይደለ? ናይ ሜላት ብትለኝ ይሻላል እንዴ? ለምን ምን መሰለሽ ያው ስቀርብ ከሰው ጋር በቃ አይደል ልጥፍ ነው የምለውና ያው እንደ ፋሚሊም ስላየሁሽ ነውና ከፈለግሽም ሜላት ኮምፎርት ማይሰጥሽ ከሆነ ሜላትም ይሻላል። ምን መሰለሽ እኔ አሁን ከሲስተር ጋር በደንብ እንድትጓቡ እፈልጋለሁ አለ አይደል? እሷ እህትም የላትም እና አንቺ ደግሞ ሳይሽ ደስ የሚል ሰው ነሽ እና ጸባይሽም ይጎረብጥም ስላልሆነ ብዙ ነገር ካንቺ ብትቀስምልኝ ደስ ይለኛል። ሙያም አለሽ ስትነግሪኝ እንደውም ፓሽንም አለሽ የሥራ እና በጣም ደስ ይላል። ስለዚህ አሁን ገንዘብ ምናምን ሊያሳስብሽ ይችላል። አይ ቲንክ ብዙ ስራ ነው ተተሽ የመጣሽው። ይሄም የኔ ጥፋት ነው። አንደኛ መናገር ነበረብኝ። ጥፋተኛ አይደለሁም እያልኩሽ አይደለም፣ ግን ሙሉ ትኩረትሽን እኔ ላይ እንድታደርጊ እፈልጋለሁ እና ሌላ ቦታ ሀሳብሽ ተሰርቆ ከኔ ጋር እንድትሆኚ አልፈልግም። እና ደግሞ ኤኒቲንግ ግልጽ ሆነሽ መናገር ትችያለሽ። እኔ የሚደባበቅ ነገር አልወድም። እሺ ትክክል። ግልጽ ሆነሽ በቃ አለ አይደል? ደግሞ ተሽሻለሁ እያልኩኝ ስልሽ ሜካፕ አርቲስት ነሽ ምናምን ነገር አንቺ ሳይሽ ምንም ሜካፕ ምናምን አትጠቀሚም። ደስ መልክሽ በጣም ስለሚያምር ነው ማትቀበል ወይስ ምንድነው? በጣም ደስ የምትይው በነገራችን ላይ ነክሻል ከለርሽ ምናምን ደስ ይላል በጣም። እሺ እኔ ያው ማለት እንዴት ነው ብዙም ሜካፕ መጠቀም ሞድ አይነት ሰው አይደለሁም እና ደግሞ በዛ ላይ ለሊት የወጣሁት ስራ ስለነበረኝ ያው ለስራ ስወጣ ብዙ ጊዜ ምንም እንትን አይደለም ማለት አሁን ፕሮግራም ሲኖረኝ ትንሽ እንትን ልል እችላለሁ እንጂ ትቀበያለሽ አንቺ መቃባት ስላላ ትንሽ ጎላ የሚያደርገኝ ነገር እንትን አለው እንጂ ከዚህ በላይ ውበት ምን ያስፈልጋል? እሺ አይ ያለ አይደል አንዳንዴ ያለህን ነገር ትንሽ ጎላ ማድረግ አሪፍ ነውና ስለሽ የሌላቸው ጎላ ለማድረግ ይሞክሩሽ። አሁን አንቺ ይሄን መሰለ ውበት ይዘሽ ምን ያስፈልጋል? ምንም እኮ ነው ስለሽ አሁን መልክ የሌላቸው ምናምን ቢያረጉ እኮ ደስ ይላል። አሁን አንቺ ከለርሽን በነገራችን ላይ በጣም ነው የወደድኩት። እንደዚህ አይነት ከለር ደስ ይለኛል። እና ቸኮል ይከለላል አይደለ? አዎ ያው እንዳልኩ ነው። እኔ ብዙ ጊዜ የሆነ ፕሮግራም ሲኖረኝ ትንሽዬ ገንደቤና የሆነ ፓርት ብነካ ነው እንጂ ይሄ እንደእንትኑ ለማለት ከስተመሮቼ እንደምሰራቸው ምናምን አንተራለም ለራሴ ማለት እኔም እንድትሰሪ አልፈልግም። ቅንድብሽንም ያው በቃ እንደ ሴቶቹ ያው ወጋወጉ በሚለው ነው እንጂ ይሄ ቅንድብ ራሱ በጣም በነገራችን ላይ እኔ አንድ የሚጣል ነገር የለሽም። የምሬን ነው እንጂ ታሪ ምንድነው? ምን አመሰግናለሁ። እሺ በጣም ምን ሰው ብሎሽ አያውቅም እንደዚህ አድናቆት ያውቃል። ግን ያንተ ደግሞ በጣም ተጋነነ ታውቃለህ። ኖ እኔ አላውቅም። ምን መሰለሽ ረጅም ዓመት ውጪ ነው የኖርኩትና ከነጫጭቦች ጋር ነው በቃ አለ አይደል ኑሮዬም አለ አይደል ሙሉ እድሜም ማለት ይችላል ከልጅነት ጀምሮ ነው ያው እንትን ያልኩት እና ስልሽ እንደዚህ አይነት ከለር በጣም ከልጅነት ጀምሮ የሚሰበኝ እንደዚህ ነው። ውጭ ሀገር ነው ኖረህ የመጣኸው? ያው አሁን ነው እንደው የመጣሁት ከ3 ወር ሊሆነኝ ነው። ያው ሲስተርም ትንሽ እዚህ ነበረችና ከፋዘር ጋር ትንሽ የሆነ አደጋ ነገር ተፈጥሮ ያው ብቻዋን ስለሆነች ነው የመጣሁት። አይ ደስ ይላል። ዋጣማኝ እንደዚህ ምስኪን አስተምሞሻ እንደዚህ አስለፍልፍ ምን ላምጣልሽ? አይ ነሱ ውሃ ችግር የለውም። ውሃ አሪፍ ነው ነገር ወሰጂ ነው። እኔ ውሃ ነው የምጠጣው ሌላ ነገር አልጠጣም። ውሃ ብቻ ነው የምጠጪው? ውሃ ብቻ። ዋው ደስ የሚል ጸባይ ያምር። እኔ በጣም ወደድኩሽ። አመሰግናለሁ። ኧረ ችግር የለውም። ደግሞ እንደዚህ ስትሽኮረመሚ ምናምን ራሱ እንዴት ደስ እንደምትይ። ውሃ ምን ቀዝቃዛ ይሁን ቀዝቃዛ? እሺ አስተምሞሻ አስቸገርኩ። ኧረ እንዴ ምንሽ ነው? ሌላ ነገር አልጠጣም አልሽኝ። ምን አባት ይላል? አይ ውሃ ይበቃኛል።
ውሃ ብቻ ስለምትጠጪ ነው እንደዚህ ቆንጆ ነው ሲጀመር ትንሽ ታስፈሪ ነው የምረኝ እኮ ነው የምር እኔ ውሃ ነው የምጠጣው ሌላ ነገር አልጠጣም እንዴት ነው ግን ከፋሚሊ ጋር ነው የምትኖሪው ወይስ ብቻሽን ነው የምትኖሪው እና ውጭ ሀገር ሄደህ መተህ እንዴት ነበር ውጭ ሀገር ኑሮ ምናምን ውጭ ሀገር እንደምታስቢው ቀላል አይደለም በነገራችን ላይ በጣም ብዙ ውጣ ውረዶች አሉ ቻሌንጆች ይኖራሉ አይ ደግሞ ከልጅነቴም ጀምሮ ስለሄድኩኝ ትንሽ እንደውም ለኔ ቀለል ይላል ያው ሁሉም ነገር ከልጅነቴ ጀምሮ ስታደርጊው ታውቂያለሽ ሁሉም ነገር ቀለል ይልልሻል ግን እንደዛም ሆኖ በጣም ቻሌንጅ ይኖራል የምሬን ነው እንደ ሀገር በቃ የሚሆንልሽ የለም ስለዚህ ሰውም አለ ዘረኝነት አለ እንደምታስቢው አይደለም በጣም ዘረኝነት አለ ከምታስቢው በላይ ሀገራችንን በደንብ አያት ታዲያ እንደዛም በደንብ አይቻለሁ ባይባልም አይቻለሁ ስለዚህ ብዙ ከፈለክ ማለት ታስጎብኛለሽ እንዴ ጎበዝነሽ መስለሽ ታውቂያለሽ ፎቶዎችን ያው የተወሰነ አውቃለሁ እኔ ደግሞ ያው አላ አብረንም ልንሰራ አይደለ ከዚህ በኋላ ሲስተርንም ስለምናገኛት ቅድም ስታወራኝ እንደ ቤተሰብ ነው ምናምን ስትለኝ ነበር ያን ስላሰብኩኝ ነው እንጂ አላ አንዳንድ ቦታዎችን ባሳይክ ሲስተርንም ይዘናት ምናምን ስራ ቦታዬንም ብታየው ብዬ ስላሰብኩኝ ነው ዋው የምር በጣም ደስ የሚለው ስለሽ አላሰብኩትም እንኳን የነገርኩሽ እንደውም ስለሽ እንደዚህ ከሆነማ ሲስተርንም ይዘናት እንሂድ ወይስ እኔና አንቺ በደንብ ብንዝናና ደስ ይለኛል ሲስተርንም ይዘናት ከመናገር አንዳንድ ነገሮችን የምናያለን ከዛ ከሲስተር ጋር ሁለታችን እንደፈለጋችሁ ትሆናላችሁ እሺ ችግር የለውም ምን ያልተፈጠረሽ ነገር አለ አይ ችግር የለውም ኧረ ችግር የለውም ምን መሰለሽ እኔ ካንቺ ጋር ስለሽ እነዚህ በነገራችን ላይ የሚል ምን መሰለሽ እንደዚህ ረጅም ሰዓት ከማንም ጋር አውርቼ አላውቅም በስራ ካልሆነ በስተቀር ማለት ነው የምሬን ነው ስለሽ በተለይ ከሴት ጋር በጣም አይናፋር ነኝ እንደምትይኝ ምናምን ነገር አይደለም አይናፋር እንኳን አይደለም የምርሽ ነው የምር ቢዝነስ ላይ ስራ ላይ ምናምን ሲሆን በጣም ስለሽ ስራ ስለማወራ ምንም ኮስተር ይችላል አይተሽ ከሆነ ግን እንደዚህ አስቤበት አላላ አቀጭበት ሴት ለማዋራት ለመጀንጀን ሲሆን በጣም የምሬን በጣም ነው ማፈራ እንደውም እና ለዛ ነው አንቺን ሳዋራሽ ግን በጣም ቀለል ብሎ ምናምን ነው ማዋራሽ እሺ በጣም ነው ደስ ያለኝ ለዛ ነው ካንቺ ጋር ጊዜ ማሳለፍ ደግሞ በጣም የሚፈልገው ቻኔም ሳይክ የሆነ ደስ የሚል ነገር አለ ምናምን አይነሽ ያስተቃለ እንደወደድሽ ሲጀመር ያስነሽ ያስተቃለ አይ ወድጄክ ምናምን አይደለም አስበር አትልም አይ ማለት ያው ወድጄክ ምናምን ሳይሆን ደስ ትላለህ የሆነ ተግባቢ ነህ ምናምን እና ማለት ካወራይ ነገርም የተነሳ አላ ጥሩ ቤተሰብ መሆን የምትችል አይነት ሰው ነህ ቀደም ራሱ ያልሰራሽበትን ከፍልሻለሁ ምናምን ነገር ስትለኝ ጊዜ እንዴ ምናምን በጣም ማለት ደብሮኝ ነበር የሆነ ማለት ላይ ግን ደግሞ ሳስበው አሁን በተለይ ውጭ ምናምን ስትለኝ ጊዜ ያው ውጭ ሀገር ኖሮ የመጣው ቲፕ እንኳን ምን ትምትሉት ገንዘብ እንትን የሚባል አይደለምና ብዙ ነገርን ካየው በኋላ ነው እንጂ ለነከል እንትን ብዬ ምናምን አይደለም እኔም ስለሽ በመጥፎ አትይብኝ ስለሽ ተተሻለ ስለሽ ምን መሰለሽ እህት አለኝ ስለዚህ እኔ ደግሞ እንደ እህቴ ስለሽ እህቴን ነው ባንቺ ውስጥ የማየውና እህቴ እንደዚህ አይነት ቦታ ላይ እንደዚህ አይነት ነገር ቢገጥማት ብዬ ነው የማስበውና ብዙ ስራ ተተሽ መተሽ መቼም እኔ ላስከፋሽ አትፈልጊም እንዘቀናለሁ በጣም እኔም ስለሽ እህት አለኝና በሰው ውስጥ ስለማይሽ ምን መሰለሽ ማስከፋት አልፈልግም አንቺ ብዙ ስራ ተተሽ ነው የመጣሽው ገንዘብ ተተሽ ነው የመጣሽው በፀሐይ አስቢ በዚህ ፀሐይ እኔ እንኳን በነገራችን ላይ ያለ መኪና አንድም ማንም ማለንቀሳቀሰው በጣም ፀሐዩ በስማም አንቺን የመሰለሽ ልጅ ራሱ አስቢ እንዴ ፀሐዩ ይሄን የመሰለበት እንዲያጠፋ አልፈልግም ሲጀመር በጣም አመሰግናለሁ በጣም ስለምታ ያሰብክልኝ ስላለ ራሱ በቃ ደስ ነው ያለኝ በጣም ይሄ ላንቺ ያላሰብኩት ሲጀመር ለማለት ነው ደግሞ ቅድም የሆነ ጥቂት አስቀየሽ ማውቅ አትፈልጊም ነው ወይስ መናገር ማፈልጊ ከቤተሰብ ጋር ነው ወይስ ብቻሽን ነው ስለሽ የሆነ ነገር አይ አሁን ላይ ነክል እንዴት ነው ምንም እንትን ይላም ጥቅም የለውም ብዬሽ ነው እኮ የስራ ስልክ ተደውሎ ይቅርታ እንዴ ሻሽውና ወሬኝ ይላ ደውልልሻለሁ እናቴ አንዴ ስራ ላይ አዎ እሺ ደውልልሻለሁ ቶሎ ብዬ አታወራት ነበር አይ ችግር የለውም ኧረ ሶጣ ደውልላታለሁ እንትን ብዬ እና ቤተሰቦች ምናምን ነገር አንተስ እንዴት ነው የትዳር ህይወት ልጆች አሁን እኔ ልጅ ያለኝ ይመስላል ስለሽ እንደዚህ ነገር ላይ ልጅ ቢኖረኝ በነገራችን ላይ አልጠላም ግን ልጅ የለኝም
በቃ አይደለ እነግርሻለሁ ውጭ ነው ረጅም ዓመት የኖርኩትና በጣም በስራም በቢዝነስ በጣም ቢዚ ነበርኩ እና ያው አልተመቻቸልኝም እንደዚህ ነገርም ለማሰብ በዚህ ውስጥ ሆኖ ራሱ 2 ጊዜ ምናምን ሞክሬያለሁ በነገራችን ላይ ፍቅረኛ ለመያዝ ግን ከሁለቱም ጋር ያው አልሰማሁም ስለሽ ሀበሻም ስላልሆኑ የሆነ አይደለ ወጣ ያሉ ነገር ጸባያቸው ነገር እና ለዛ ነው እነሱም ባየሁበት አይን አንቺን ሳይሽ መልአክ የምሬን ነው መልአክ ነው የምትመስለው እሺ ካልክ ይሁን አይደለ ስስቂ ይላል ስታፍሪ ምናምን አስ እንዴት ደስ እንደምትይ የምሬን ነው አረን እያሽኮረመምከኝ ነው በጣም ነት እንዴት እንደሚያምርብሽ ብታውቂ ሲጀምር የምሬን ነው ሻም ፈገራለሁ በጣም አረ ምንም መስገን አይገባም እንዴ ማመስገን ያለብሽ ፈጣሪ ነው አንቺ እንደዚህ ቆንጆ እያደረገው የፈጠረ እኔ እንደውም አመሰግናለሁ አንቺን የመሰለሽ ልጅ እንደዚህ በስራ አድርጎ እኔ እንደውም በፎቶ ሳይሽ ምን መሰለሽ ብዙ ጊዜ ሴቶች በፎቶ ስለታዩ አለ አይደለ ልዩነት አላቸው በፎቶ ፊልተር ሜካፕ ምናምን ነገር አለ አይደለ በቃ አይደለ ያን ያህል ደስ ያለሽ በፎቶም በነገራችን በጣም ደስ ነው ትይው ግን ይሄን ያህል ትሆናለሽ ብዬ ሳልጠብቅ ያው ያን ያህልም እንትን አልኩ ነበር እና ስትመጪ ደግሞ ምን መሰለሽ ስትመጪ አስቤ ነበር ኢማጂን አድርጌ ነበር አንቺ ሜካፕ ተቀብተሽ ምናምን ተመጫለሽ ብዬ ነበር እንደዚህ ስትመጪ ለቤ በቃ ትርክክ ነው ያለው የምሬን ነው ኮንፊደንስሽን አየሁት ውስጥ እንዳልኩ ነው ሜካፕ ብዙም አልጠቀምም እንዲህ ነው ራሴ ነው አዎ እኔም እኮ ሜካፕ እንደማትቀቢ ሲጀምር ያስተውቃል በዚህ ውበት ሜካፕ ብትቀቢበት እኔ የሚያጠፋው ነው ይመስለኝ እንዳትቀቢ እኔ እንደ ምክር ልምካለሽ አይደል አይ አልቀባም የመቀባት እቅድ የለኝም በእርግጥ ይሁን አለባበስሽንም ሳይ በቃ አይደል ኢትዮጵያዊ በቃ እኔ ጋር ለስራ የሚመጡትን ሴቶች ብታያቸው እንዴት እንደሚያስጠሉ በቃ ቁርጥ ያለ ልብስ እዚህ ጋር በቃ ሰውነታቸውን የሚያሳይ ምናምን ነገር አዎ የጊዜው ነገር ከባድ ነው እኮ አሁን ላይ የጊዜው ነገር አንቺ ግን በቃ እኔ አላውቅም እኔ ፈጣሪ እኔ በቃ ሲስተሬንም እንደዚህ እንድታሳምኝልኝ ደስ ይለኛል እሷ እንደውም የውጭ ባህል ምናምን ይዛ ብታያት በቃ ቁምጣ ምናምን እያደረገች ነው እንትን ለዛ ሜካፕ ራሱ ባትደረግ ደስ ይለኛል እንጀራሽን እንትን አይ ችግር የለውም ግን በቃ እሷ እንደዚህ ነገር በቃ የውጭ ባህል ትንሽም አለ አይደል አስተዳደጓም ትንሽ እንትን ስለሆነ ቅብጥ ብለን ያደገችውና አይ ቤት ስትሆን እኮ ችግር የለውም እንጠጣተኝ ሰቀላ አረ ስቀይ እንዴ አይ ቤት ስትሆን እኮ ታረግም ችግር የለውም ሜክ ፋታ አለው ብዬ አላስብም ሜካፕ ቤት ውስጥ ይሆናል ነው ስለ ቁንጣው ነው ያልኩት ቁንጣው ነው ውጭም ስትጠራ ሜካፕ ደግሞ ብትቀባ ኖርማል ነው እኮ ማለት በቃ ሲምፕል ታች እንዳልኩ እንደዛ አይነት ነገር ብታረግ ኖርማል ነው ያን ያክል እንትን አይደለም ብታት እንዴት ጎበዝ እንደሆነ ራሷን ስትሰራ ራሱ ይምሪ ነው እና ብታላምጃት እኔ ቶሎ የምትይዝ ነው መስሎኝ ለዛ ነው በቃ ፍላጎቷም ስለሆነ ከክላሷ ጎን ለጎን ይሄን ስራ እየሰራች ስለዚህ አሁኑ ትምህርት ያን ያህልም ጥቅም ያለው አይመስለኝም ገንዘብ አለኝ እኔ የሚቸግራትም ነገር ስለሌለ እኔ ተማሪ ያው ለዝም ብሎ ነገር ነው እንጂ እንድትማር ፈልገው አይደለም ገንዘብ ከሆነ ያለውላት እስከ ጥግ እንኳን እሷን ስንት አዲስ አበባ ሰው ማስተዳደር የሚችል ገንዘብ ነው ያለኝ እኔ እውነት የምሬን ነው ካስተዳደርከኝ አምንበታለሁ አንዴ አንቺ እንዳስተዳደርሽ ትፈልገኝ ለእኔ እኮ ስልሽ አንቺ ሞክስ ፈልግ ትገፊኛለሽ ምንድነው ነገር እኔ እንደወደድኩሽ ስለነገርኩሽ ምን ነው የኮራሽ ምናምን አይደለም እኔ ስለኔ ምንም ነገር የለም ለዛ እኮ እንዴት ነው ብቻሽን ነው ወይስ እንዴት ነው ቤተሰብ ወይስ ፍቅረኛ አለሽ እንዴ ያው አሁን ላይ እንደ ጥያቄ እንዴት ነው ባልመልስልህም የነክል እንዴ ማለትም አለብሽ እንዴ ለቤን በእንትልጥል አስቀረሽው እኮ ሚልዬ እመልስልህ እንዴ መልሽልኝ እኔ ስልሽ ልቤን ነካት የመረኝ ነው እንዴት እየተጨነቀች እንደሆነ አትጨነቅ ነግራል እኮ ነገርኛ ምንድነው መጥፎ ነገር እንዳትነግሪኝ መጥፎ ነገር ከሆነ ግን ዝም ብትይ ይችላል ግን ጥሩ ነገር ቢያንስ ነገር የሚል የለኝም ምንም ማት ብቻዬን ነው የምኖረው አላምንሽም የምር አላም አውቀሽ ነው ደስ እንዲለኝ ብለሽ ነው እንጂ ኧረ አይደለም እንዴ አንተ ደስ እንዲል ብዬማ ለምን አሻለሁ ብቻዬን ነው የምኖረው ምናምን አንቺን የመሰለች ልጅ ብቻዋን አዎ አሁን ላይ ብቻዬን ነው የምኖረው ወደፊት እቅዶች አሉኝ ማግባት የሞለት የሚሆነኝን ሰው ስላላገኘሁ ነው እንጂ ውሸት እኔ አንቺን የመሰለች ልጅማ ማንም ይሁን ከተማው እንድጭራሽ ነው የሚያስቀምጥሽ እኔ ብሬኝ ነው ማለት ብቻዬን ነው የምኖረው አሁን ላይ ችግር የለውም ከባድ ነው ለማመን እኔ ስለሽ ማማንም ስለምፈልግ ለማነሽ እንጂ የምር ነው በጣም ከባድ ነው እንዴ ለምን ከበደ እኔ እኮ ራሴ ነኝ አይነገርኩ ያለው ሱማን እንዴ አንቺ ወንድ የለም ማለት ነው ፈዘዋል ማለት ነው ምናልባት አንተ ላይ ተጠበቅኩስ ቢሆን
እስክትመጣ አጋጣሚ ፈጣሪ አንተ እስክትመጣ እየጠበቅኩ ነው የሚሆነው። ከቀዘቀዘ በረዶ ምናምን ለምጣለሽ? አይ ችግር የለውም ቆንጆ ነው። ወደሽ? አሁን በጣም ይጣፍጣል። ጣፍጥሽ? በጣም አንተ ስለነካው ነው መሰለኝ ይጣፍጣል። ወይኔ ወሬሽ ራሱ እንደዚህ የሚጣፍጠው የምሬን አንድ ህብት ራሱ እንዴት ነው የሚጣፍጠው? የምሬን እኔ በጣም መሰለሽ እንደዚህ ከሳኩኝ ራሱ ረጅም ጊዜ ሆነ። የምሬን ነው። አሁን ድሽ ልክ እንዳንተ ቆንጆ ነው። ዋይ አውቀሽ አንቺ ሲጀመር የኔ ልብ ሰርቀሽ ነው ነገር ልታደርጊኝ አሰብሽ? አይደለም እኔ የምልህ ይሄ ቤት ያንተ ነው እና የማት ነው እንጂ እውነት በጣም ነው የሚያምረው። ታች ያሉት መኪኖች ማለት ስጋው ቆንጆ ቆንጆ መኪኖች አይቼ ነበርና ግቢውን በጣም ነው የሚያምረው። ቤቱ በጣም ነው የሚያምረው። አሚ ሰው በጣም ይገርመኛል ስልሽ ብዙ ሰው ያንተ ናቸው ምናምን ብሎ ሲጠይቀኝ ይገርመኛል ስልሽ እንዴ እና የማን ናቸው? እኔ ቤት ውስጥ ያለ እኔ የምኖርበት ቤት ውስጥ አይ ያው በዚህ እንትን አይታሰብም ምን ያክል ብዬ ነው። እና ደግሞ እዚህ ቤት ውስጥ ብቻህን ስትኖር ነው ባለቤትና ልጆች ሸኝታቸው እያዋሸኸኝ ነው እንዴ? ባለቤት እኔ ስልሽ ጊዜም የለኝም እንደዚህ ነገር ለማድረግ። አሁን ነው እንደውም ትንሽ ነገሮችም ስለተመቻቹልኝ እንደዚህ ካንቺ ጋርም እንደዚህ ነገር ስልሽ አንቺም ስልሽ በጣም ደስ ስለምትይ ነው እንደዚህ ነገር አልኩት እንጂ የምሬ ነው እንደዚህ ነገር አልኩት ሲጀምር ሞክሬያለሁ ብዬሻለሁ። እና ስልሽ በጣም ልቤ የተሰበረ ብዙ የተሰበረ አይዞህ አሁን ምናልባት የሚጠገንልን ሰው አግኝተህ ሊሆን ይችላል። አንቺ ትጠግኛለሽ? ማን ያውቃል? ይሄ የሚያክል ቤት ውስጥ ብቻህን ከምትኖር አንድ ክፍል ከሰጠኸኝ አንድ ክፍል አንቺ የምር ነው የሚል አንቺ እሺ በይና ዴት እናደርግ ዛሬ የምር ወደ ቤት አትይጂ የምር ነው እሺ ብለሽኝ ዴት ብናደርግ ወይኔ እቺ ደግሞ እንዴት ነው ደስ የሚለው። አመሰግናለሁ። ወይኔ ሁሉ ነገርሽ ደስ ይላል የምር ነው። እንዴት ለስለ በዚህ ነው መሰለኝ ስራ አይገርምም? አይ እንደዚህ የምር ነው እንደዚህ ይሄ ሰርቶ የሚቀም ራሱ አይመስልም። በስማ ብቻ ግን እሺ ማለት አንተን የመሰለ ሰው ማግኘት ለኔ በጣም ትልቅ ነገር ነው። ኩሻሽ እና እኔ አንቺን ነው የመሰለ ልጅ አይ ነው በጣም ጥሩ ሰው ነህ፣ ደስ ትላለህ ምናምን እና ካንተ ጋር መሆን ለኔ በጣም እድል ነው እኮ ማለት እሺ ፈጠንክ እንዳትዪ ምናምንና ብዙ ነገር አለኝ የጎደለኝ ምን መሰለሽ በቃ አለ ፍቅር ነው የምሬን ነው። በጣም ፍቅር የተራበ በጣም ብዙ ጊዜ ተጎድቻለሁ። እሱ ደግሞ ነው ያለው አንቺ እኮ ማለት በቃ አንተ ጊዜን ከሰጠኸኝ አለ አይደለ በቃ በደንብ እንዲይዝ ካደረከኝ ጊዜ ሰጥሻለሁ የምሬን ነው። አንቺ ብቻ እሺ ብለሽኝ ማን የምሬን ነው ሚልዬ አይደብርሽም አይደለ? ኧረ በጭራሽ አንተ ነህ የመሰለ ሰው ምንም ነው የማይደብረኝ። ቆንጆ የሆነ ቤት አውቃለሁና አፋት ብንበላ ደስ ይለኛል። ችግር የለውም ይመቸኛል። ወይኔ እኔ አላውቅም በቃ እንደምፍ ያለ እሺ የምትይው ነገር እሱ እንዴት ደስ እንዳለ መጀመሪያ ላይ ትንሽ አስፈርተሽ ነበር ቁጡ ምናምን ስትሆኚ። አይ ያው አለ አይደል አንዳንዴ የሰውን እንትን ስትግባባ አይደለም የምታውቀው ለዛ ነው እንጂ እኔ ሲጀምር የሆነ የሚያስጠላ ጸባይ አለኝ ሲታይ መጀመሪያ ላይ እኮ አስጠላለሁ። አይ ነው በጣም እንደውም ይበልጥ እንደማት እንዴት ነው ካወኩ በኋላ ወደድኩ። መጀመሪያም አልጠላውኩም ደስ የምትል ሰው ነው። ስቀርብ ደግሞ አይሻ እኔ ሞገስም ጨመረ። ሞገስ አዎ አንቺ ልጅ ፍቅር ተሲሲ ነው አይደለም ፍቅር አትይሽ ግን እንትን እንዳትይኝ ምንድን ነው? አይ ትሄድብሃለሁ። እኔ እኮ በቃ ማለት አንተ ከፈቀድክልኝና ካንተ ጋር መሆን የምችል ሰው ከሆንኩኝ የትም አልሄድብህም። እንዴ ነው አንተ ከፈቀድክ አንዴ ምትክሽ እንዴ ነው አንተ ከፈቀድክልኝ አንተ በእንጂ ችግር የለውም የትም አልሄድም። እኔ ልክፍ ስትኝ ራስ ምንድን ነው የምትቀበይው? ጠራንሽ እንዴ ነው ደስ የሚለው ደግሞ ያው ምን እቀባለሁ ብለህ ነው? አሁን ላይ ፋሽን የሆኑ ሽቶችን ነው የምጠቀመው ነው። በጣም ደስ የሚል ሽቶ እኔ ማንንም ጋር ይሄን ጠራና ብዙ ሰው ትቀርባለህ ማለት ነው። በስራ አጋጣሚ እቀርባለሁ ምናምን ያሰረሽ ስራዬ ደግሞ በጣም ከብዙ ሰው ጋር ያገናኛል እና በተለይ ደግሞ እዚህ ከመጣሁ በኋላ ይሄንን 2 ወር ከምናምን በቃ ሲስተር ራሱ ያገኘኋት አሁን ይሄን ሳምንት ነው። የምር ለልጅቷ ስለሆነ እሷም ትንሽ ተጨናኝ ምናምን ጊዜ እየሰጠኸኝ አይደለም ምናምን ስለዚህ ይጣፈጥ አንቺ ሴት ተቀይሽ ነው ደስ የሚል ሰሞኛል እያዋራሁሽ ራስ ተቀይሽ ይሆናል ናፈጥኩ እያዋራሁኝ መተረጂ ነገር ደስ አግጥ ነው እንዴ አንተ ነው ያልተረዳው ማለት እንረዳለሁ እኮ እና ጊዜ ሰጠኝ ምናምን እያለችኝ ያለ አይደለ ለዛ ነው እንጂ በቃ ከስራ መውጣት ሁላኩኝ ነበር። የምር ነው በጣም ቢዚ አድርጎኝ ነበር። እንደውም ደግሞ እኔ ጋር ነው ቢዚ ትሆነው በቃ ካንቺ ጋር ማለት ነው የምር ነው እኔ ምን መሰለሽ ከሰው ጋር እንደዚህ ከተጫወትኩኝ ከሳኩኝ ከወሮኝ ለዚህ ሴት እጅ ራሱ ከነካኝ የምር ነው በጣም ይሄ እኔ መሰለ እጅ ለዛው የምር ነው በጣም ረጅም ጊዜ ሆኖኛል እና ዛሬ መለቀሽ አይመስለኝም። ሄዳለሁ ልጅ ብቻዬን ነው የምኖረው ብለሽኛል።
አይ ያው ስራ አለኝ ግን ችግር የለውም ካንተ ጋር እውላለሁ እነግራቸዋለሁ ደውዬ ያለውን ነገር እዚህ ካንተ ጋር ሆነ ይሻላል ለና ማን አለ ሰው ነው ስለ ስራ ጋር ይጠብቁኛል የምሰራቸው ሰዎች ስላሉ ግን ችግር የለውም ለነገ ማለት እንችላለን ቀጠራችን ዛሬ ካንተ ጋር ሁሉም ምን ችግር የለውም ገንዘብ ከሆነ ምናምን ሲጀመር ማን ነው አንቺ እሺ ብለሽኝ እኔን የምታገቢኝ ከሆነ የምሬ ነው ማግባት ነው እና መቼስ ፍቅረኛ ብቻ ሆነን እንትን አንልማ ስለዚህ በአንድ ቀን ስለትዳር ማውራት ጀመርን ማለት ነው እኔ እኮ ይቀልልኩ አይደለም እኔ ቁም ነገር ነው ያዝኩት እዚህ ጋር አይደል መቼ ለቤቴ ድረስ ጠርቼሽ እንደዚህ ነገር እኔን ከሚያክል ሰውዬ ጋር ለምን ቀል የምጠብቀኝ አይመስለኝም አይደለ አይ ጫሽ እንዴት እንዴት ይቀደዳል ለዛ እኮ ነው ስለዚህ አንቺ ብቻ እሺ ብለሽኝ እሺ መጠናናት የምትፈልጊ ከሆነ እንጠናናለን ጊዜ ሰጥሻለሁ ግን ምርጥ ሰው ነህ ተመችቶኛል በጣም እንትን በይኝ እንጂ ከተጋባ ማን ነው ምሬ ነው ይሄን ስራ እንድትሰሪ ማፈልገው ተተይዋለሽ በቃ አቃለው እኮ ስለዚህ ፍላጎትሽ ምን ነገር ነው ፋሽንሽ ነው ግን መሰለሽ ወይ ደግሞ ከሲስተር ጋር እንዳልከላ አይደለ የምትፈልጊ ከሆነ ከሷ ጋር አንድ ላይ ማኔጅ ተረጋ እናንተ ነው የሚሆነው ግን ይሄ ቤት ለቤት እየዞርሽ እንደዚህ ሰው እንድትሰሪ አልፈልግም ስለዚህ አንቺ መሰለሽ ልጅ ማንንም ነው ማይተውሽ እኔ መሳቀቅ አልፈልግም የምሬ ነው አይ ዟፍ እንትን አትበለው ችግር የለውም አይኔም እንዴት ነው ሳይክ ምናምን ብቻ ሁሉ ነገር ደስ ይላል ለሰው የምታስበው ነገር ያንዳንዱ ነገር በቃ አለ አይደለ የምትፈልግ አይነት ሰው ነን እንዳንተ አይነት ሰው ደግሞ ማግኘት አሁን ላይ በጣም ከባድ ነው እንደኔ አረ በጣም ሞልታ እንዳንቺ አይነት ሴት ነው የምሬ ነው እንደዚህ የምትረዳ ወንድ ልጅ በነገራችን ላይ ትዳር ምን እንደሆነ ተቀ ሰላም ነውና አንቺ ደግሞ ከሰላም በላይ ነሽ ሰላም አሁን እዚህ ቁጭ ብዬ ራሱ ሰላምን ከሰጠሽኝ እና ደስ የሚል ምትሰማኝ ታረክሽ አስቢ ደግሞ ተጋብተን ምን አይነት ሰላም ሊኖረኝ እንደሚችል አንቺን ሳስብሽ ራሱ አስቢ እስቲ ገና ቤት ልገባ ስል እሷን አገኛታለሁ ብዬ ሳስብ ጧት ስነሳ ሳይሽ ራሱ በጎን ተኝተሽ ምን ሊሰማኝ እንደሚችል አስቢ የምር ነው እና አንቺን የመሰለሽ ልጅ ስላገኘኝ እኔ ነኝ እንደውም እድለኛ እድለኛ ሆነት በጣም ጥሩ ሰው ነህ ማለት በአንድ ቀን እንደዚህ ስለሰው እንትን ብያወራለሁ ብዬ አስቤ አላውቅም ግን ደግሞ በቃ በትንሽ ጊዜ ውስጥ ማን እንደሆነ ካሳይተኸኛል ለሰው ልጅ ምን ያክል ቦታ እንዳለ አሳይተኸኛልና በጣም ምን ማለት ልጅ ነው ደስ እንድትለኝም እንድትመቸኝም እንደወድም እያደረገኛለሁ እሱ እንትን ነው ኮና እንዴ ነው ስለዚህ ስራ ለኔ ብቻ ነው ትችላለሽ ፍላጎትሽ ነው ስለዚህ ገንዘብ አለ አንዴ የፈለግሽውን ነገር ማስተዳደር ትችላለሽ ጀመር ችግር የለውም ታዋለሁ አንተ ብለኸኝ ማልተው ነገር አይኖርም የኔ እና ይቀርይ በእናትሽ እንዴ ነው ደስ የምትይ እንደዚህ እሺ ስትይ ብዙ እኔ እንደውም እሺ ብለሽ ምን አባት ጋርልሽ ምንም እውነት አንተ ብቻ ቃዚ አጠገብ ነው የተማትት አጠገብሽማ አስጀመር ባትፈልጊም ብትፈልጊም አጠገብሽ ነው አስጀመር በቃ እዚህ ሆነ ብቻ ይበቃኛል ግን ምን እንዳደረገልሽ ነው ፈልገው ስለሽ እዚህ ድረስ እኔን አስደስተሽ እዚህ ድረስ መተሽልኝ ምን አባት ያርግ ይላል አንቺ ደስተኛ የሚያደርግሽን ነገር ይሄን አድርግልኝ አሁን ነው ላድርግልሽ ገንዘብ ከሆነ ራሱ የምር ነው ገንዘብ አይ እስቀልድ ነው እኔ በቃ እንዲ እንትን ማለት ስላገኘው ስላወራሁም በጣም ደስተኛ ነኝ ማለት የሆነ ነገር በእኛ እኔ ደስ እንድልኝ ምን አለበት ምን እኔ እሺ ብቻ ብር ያስፈልገኛል በጣም እንዳልኩ ቅድም ደግሞ መኪና ልገዛ እንትን ያልኩ ነው ብዬሽ ነበርና ስጋባ ደግሞ ብዙ መኪኖች ውጭ ነበሩ አይቻቸዋልና ካልደበረ ከነሱ መኪኖችን ብትሰጠኝ አንዱን እንደው ተጠቅሜ እንኳን እንድመለስ እንዴ ምን ተጠቅሜ ያንቺ ማለት ናቸው ግን ስለሽ በጣም ቀላል ነገር ትይኝ አሪፍ ነገር ትይኝ እንዴ ብርና መኪና ቀላል ነገር ነው እንዴ ስንት ብር ትበልጥሽ አይ እንዴ በቃ እኔ እንጃ አንተ ልብ የፈቀደውን በጣም ብዙ ብር ይሆናል አይደል የሚያቋቁመኝ በጣም እኔ ይቀለኝ ማለት ራሱ የሚያስቀኝ ጋር እንደዚህ ረጅም ጊዜ ነው እንደዚህ ከሳቀኝ ነው እየቀለልኩ አይደለም እና የሚያቋቁምሽ እኮ ስንት ብር ነው የሚያቋቁምሽ ይሄን ያህል ብር ያቋቁመኛል በእኛና እኔ ቁጥር ባልጠራ ደስ ይለኛል ለምን እንዴ ለሰው ሊሰጥ የሚችል ብር አለ አይደል ስራ ለመጀመር እንዲሆን ስራማ ትጀምራለሽ እኮ ለስራማ አይደለም እኔ አሁን ምን ላድርግልሽ ነው ማለት ነው እኮ በቃ እኔ ገንዘብ በጣም አሁን ላይ በተለይ ገንዘብ በጣም ነው የሚያስፈልገኝ ብታይ በጣም ብዙ ሰዎች ጋር አለብኝ ዳይ መክፈል አለብኝ የምርሽ ነው እውነቴን ነው ምን ነው ለምን ተበደልሽ ያው እንዲህ የምትሰራ ሰው ስትሆን ብዙ ጊዜ እቃዎች ሲጎሉብህ ተበድረህ ትገዛለህ የተለያየ ቤት ኪራይ አለ በጣም ብዙ አለ ለቤተሰብ ክፍለ ሀገር ብር ልካለውና በጣም በቃ ብር ያስፈልገኛል እንዳልኩ ደግሞ በታክሲ በምንም ለሊትም ስወጣ ለራይደር እንትምላለህ አይደለ እንደዛ ደግሞ እንዳልቸገር መኪናን ብትሰጠኝ አላ አንተ ከተመቸው የምርም ከወደድከኝ ይማረክ አይከብድም አይደለ እኔ ደግሞ አስበህ የምታረጋውን ነገር ነው እንደውም የጠየቅኩ እኔ ብርና መኪና ላንተ ያን ያክልም እንትን እንዳልሆነ ያያሁኝ ነው ከምታወራቸውም ነገሮች ቅድም ብለኛል አይደለም አንድ ሰው ኢትዮጵያን ህዝብ ስትለኝ ነበርና
ያ ማድረግ የሚችል ሰው ደግሞ ዛሬ ነው ተቸግር ያለው ያልኩ እንደዚህ ብለሽማ ችግር አታወሪብኝ ችግር ነው የምታረጋው አይ እንደዚህ ተቸግር ያለ ማለት ከዚህ ነው ችግር ተቸገርኩም ግን እንደ እርዳታም ሆነ ብቻ ነው አሁን ላይ የሚያስፈልገኝ ብርና መኪና ነው በጣም በቃ ብርና መኪና በጣም ነው የሚያስፈልገኝ ስራዬንም በደንብ ከፍ አድርጌ እንድሰራ ይረዳኛል እሺ አይ መኪና መንጃ ፈቃድ አለሽ ጋር አለኝ እሺ ግን ምን መሰለሽ መኪኖችን በጣም ነው የምወዳቸው የምሬ ነው እንደ መኪኖቼ መሰለሽ በጣም ብዙ ነገር መኪና በጣም አድናቂ ነኝ እና ያው መኪኖቼ ላይ ትንሽ አይንሽ ስላረፈ ችግር የለውም አንዷን ሰጥሻለሁ ግን ነው መሰለሽ በጣም ጎበዝ ነኝ እኔ በጣም አንድ ግጭት መኪና በጣም ታሪክ ናቸው በጣም ብዙ ነገር ያሳለፍኩባቸው በገዛልሽ ይሻለኛል እንደውም ገዛልኝ ብትይ ይሻለኛል ያው ሰጠኝ ስላልሽ እኔ ስላየዋቸው ነው ኮስተኛ አልኩ አንተ እዚህኛን ማለት እነዚህ መኪኖች ያሉ ሌላ ከውጭ መግዛት የምትችልም ከሆነ ችግር የለውም እኔ አሁን ላይ የሚያስፈልገኝ መኪናው ስለሆነ ገዝተህም ሆነ እዚህ ከቆሙትም ሰጠኝ ያው ዞሮ ልጠቀመው ነው የምፈልገው እሱ ማለት ችግር የለውም ጀመራ አንቺ ማለት ከዚህ በኋላ ነው ስለዚህ ችግር የለውም ሰጥሻለሁ ገንዘብ የሚያርሽው ያው ብድር አትበደሪ ግንሽ ከዚህ በኋላ ነው ያለው ሲቸግርሽ እንዴ ከዚህ በኋላ ከቴሉላ እንደተደበነ አረ በጭራሽ ከዚህ በኋላ ይሄኛውን ብድሬን ልከፋፍል እንጂ አልበደረም እኮ በቃ ብድሬን በጣም መጥፎ ነው አንተ እኔ ጣልልኝ ሲጀምር ፈጣሪ ያውቆ ነው ማለት እንደምን ያክል እንደተጨነኩኝና የልቤን ስላየ ነው እንጂ ካንተ ጋር ያገናኘኝ ማለት አመሰግናለሁ እንዴ እንደዚህማ ከፈልኩ ነው መሰለኝ ሰጣኝ አይዞሽ ምንሽ ነው እንዴ እንደዚህ ትሆኝብኛለሽ እንዴ በቃ እንዴ የልብህን የሚናገር ሰው ስታገኝ ታውቃለህ በቃ ሁሉንም ነገርህን እንትን ትለዋለህና እኮ ችግር የለውም አሁን ያለብሽን እዳዎች እንዳለ ስልሽ ስንት እንደሚሆኑ ገምችና ሰጥሻለሁ እሺ የጎልም ከሆነ ደውለሽልኝ ተነግሪኛለሽ እንደ ጭንቅ እንደልሽ ምን ሆነሽ ነው ከዚህ በኋላ ከሆነ ያለውልሽ እንዴ በጣም ከዚህ በኋላ ያለውልሽ ከጎንሽ ነኝ እሺ ይሙት ጭንቀት ነው እንጂ እንደዚህ ያደረገኝ ድሮ እንደውም ከዚህ ያለኝ ነበር ቆንጆ ነበር ማርያም በይ ተምሬኝ ነው ግን በቃ አንዳንዴ ሰው ጋር የሆነ ነገር ሲኖር ምናምን በቃ ያስጨንቅ ይሄላ ሰው ደግሞ ስታልፍ ይጠራል ባለሱቁ ይጠራኛል ብቻ በየመንገዱ እንጃ እኔ ብድር የሌለበት ሰው እኔ በጣም ነው የሚከብደው እስቲ አሁን በጣም ቆንጆ ነሽ ጀመር አስቢ ወደ ድሮ በትሽ ደግሞ ስትመለሽ አዎ እኔ ዳውቼ ከተከፋፈሉልኝ ኧረ እኔ ምንም ያስጨንቀኝ ነገር አይኖርማ በዛው ወደ ድሮ በቴ ማልመለስበት ምክንያት አይኖርም በርግጠኝነት በቃ ቢያስ ቀለል እንድልሽ ያለብሽ ነው ወረቀት ይልሽ ምጣና ያለብሽን እዳ ጻፍ አርታሪግልኝና አንቺኛሽ አሁን ነው መልክልሽ እንደዚህ እንድትጨናነቅብኝ አልፈልግም ይሄን የመሰለበት ከዚህ በኋላ እንዲጠፋብኝ እንድታረግብኝ በቃ ችግር የለውም ጽፍላለሁ ችግር የለውም ወረቀት ይልሽ ወርጭ ጀምርልሽ በቃኝ አሬ በቃኝ እዚህ ላይ ጽፌ ልስጠት ጻፊ ነው እንዴ ያለብሽ ነው ጻፊ እንዴ ምን ነሽ ነሽ አሁን ነው መልክልሽ እንዴ እንደዚህ ተጨናነቅብኝ እኔ ጣፋጭ እንዴ ምንድን ነው ስራ ሰሚ በብድር ነው እንዴ የምትኖሪው ሁሉ የምትሰሪ አረኒ እኮ ከስራው እንትን ከማለቴ በፊት የጀመርኩት ነው ወይ ቅራ ልጻፍ እንዴ አንተም እንደዚህ ትናገረኛለህ እንዴ አረ እኮ ለማንም ያልነገርኩት ነገር አረ እኔ ደቀልድ ነው የምሬን ነው እንዴ ሚሉ ይመሽ ነው እንዴ ጻፊ ችግር የለውም ጻፊ እኔ ስላመንኩ ነው እንጂ ችግር የለውም በቃ ኖ እንዴ ጻፊ እንዴ ምንሽ ነው እኔ እንደቀልድ ነው ምን አላት ሲጀምር ትንሽ ነው ጻፍሽው ግማሽ ወረቀት ነው እሺ እየረሳቸው ነው መሰለኝ እኮ አረ አስተውሺ በጣም አሳልፉኝም በየመንገዱ እኔ ምን እንደሚሻለኝ አይ በጣም ብዙ ወዳጅ አለሽ ግን ያው ማጽባይም ቆንጆ ስለሆነ እንትና አይደለም እንዴ በነገራችን ላይ ቆንጆዬም ስለሆነ ነው አዎ እንደዚህ ያሰብኩትን ግን ጽፌያቸዋለሁ አንዳንድ የቀሩኝ አሉ የሆነ የራሳችሁ ትንሽ 5000 ምናምን ይወሰርኩባቸው አሉ ጻፊ እንዴ ምንድን ነው 500 ብር እንደይጎል እንደ እንትን እንደይልሽ እሺ ችግር የለውም ባለፈው ክፍል እሺ ጻፊ እነዚህ ትዝ ያሉኝ ናቸው ግን አሉ የሆነ ትንሽ እንትኖች አሉ አይደለ የሆነ 5000 3000 ምናምን በካሽ ሰጡኝ የግቢ አከራዮቼ ልጆች ምናምን አሉና
የነሱን በቃ ከነዚህ ጋር ደማምሬ እንትን ብዬ አንተ በጣም የሚጨንቀው ይሄኛው እነዚህ ናቸው። በቃ እስካሁን በጣም የሚያስጨንቁኝ እነዛ ይሄ ችግር ይታፈችው ነው። እነሱንም አንድ ሌላ አስቤል ትሻይ ምን ድጋሚ ሂሳብ ነው። በቃ እነዚህ ናቸው። ጨረሽ? አዎ ጨርሻለሁ። በነገራችን ላይ እኔ አላውቅም ወይ ቆንጆ ጊነሽ በጣም መልክሽ ደስ ይላል። የእጅ ጽሁፍሽ ራሱ እንዴት ነው ደስ የሚለው። ዋው በቃ ይሄ ትምህርት ራሱ እንደተማርሽ ይሄ ብሪሊያንት እንደሆንሽ ራሱ በቃ ያስታውቃል። አንተ ትፎክራለህ። ከከድርን ነው የሚለው? አዎ ከሱ ባለፈው እቃም ይሄ ከሱቅም እቃው ወስጄ ደግሞ ካሽም ሰጥቶኝ ሆነ ወደ 50,000 ብር ወስጄ ነበር። 50,000 ብር በጣም ቅርበት አላችሁ ማለት ነው። አዎ ጎረቤት በቃ ሱቃችን ስለሚያቀኝ እኔንም ሱጋባም ሰውጣ ከሱ 50,000 ብር ወሰድኩኝ ባለፈው። ሙኒር የሚባል ባለ ሱቅ አለታች የዚህኛው እንትን ሲላይ ከሱ ነው የምወስደውና ሙኒር 8,000 ብር ይላል። ቴሌብርም 10,000 ብር ተበደረሻል። ቴሌብር አዎ አይ ትንሽ ነው። እስካሁን ድረስ ትንሽ ነው። ከማዘርም ከብራዘር ከማዘር 12,000 ብር አለብሽ። እውነት በቃ ሙሉ በሙሉ እኔ በዕዳ ነው ታስሬ ቁጭ ያልኩት እንዳለ። ከብራዘር ራሱ 20,000 ብር ባለፈው ልኩልኝ ነበረ። ሲስተርም እንደዛ 15,000 ብር የሆነ ቧንቧ ሰሪ ያለ ሁሉ ያችን ስለሚያስቸግር እየመጣ የሚያግዘኝ ከቧንቧ ሰሪ 10,000 ብር ምከፍለውም አለ ለሱ። ከበዛይ ደግሞ እሱንም ሳልከፍልለት ተጨማሪ ብር ወስጄ ነበር 10,000 ብር። ከናሙስም እንደዛው ናሙስ የሚባል ልጅ አለ። ናሙስ ማን ነው? ናሙስ እዛው ሰፈር ውስጥ ሱቅ እንትን የሚሉ ናቸው እንዴ። በጣም ስልሽ ከናሙስ አሁን 9,000 ብር ይላል። ቤቲ ሳሪና ናኒ የግቢ አካባቢዎች ልጆች ናቸው ነው። ከነሱ ዝም ብሎ ትንሽ ነው 3,000 8,000 እና 6,000 እንትን ያልኩት። እሱን ወዲያው መልስላችኋለሁ የወሰድኩትና አሁን እነዚህ ቢደመሩ 100,000 እንኳን የሚመጣም አይመስለኝም። ይሄ 70 ምናምን ሺህ ብር ትንሽ የረሳኋቸው ስላሉ ነው እንጂ ግን በስማ አሁን አንቺ እንደዚህ ሁሉ ሰው መበደር ማለት እውነትም አስጨነቀሽ ይገርመኛል። አንዳንዴ ችግር ውስጥ ስትሆን ነገሮች ያው እጅ ሲያጥር ምንም አማራጭ አይኖርም እንዴ። እሺ አሁን ቆይ ምን እንደገረመኝ እንግዲህ ከማዘር ይሁን ተበዳሪሽ ከብራዘርም ይሁን ተበዳሪ ያው ከባንቧ ሳሪ ሆነ እንዴት ተበደረልሽ? እኔ ሁሌ የቤታችን ውሃ ሁሌ ያስቸግራል እና እየመጣ የሚሰራልኝ እሱ ነው። በዛ ላይ 2 3 4 ሰርቶልኝ ከፍዬለት አላውቅም ብር። ሲቀጥል ደግሞ እንዳጋጣሚ እጄ ላይ ገንዘብ ስላልነበረ ቸግሮኝ ከሱ ተጨማሪ ገንዘብ ወስጄ ነበር። አምባሳሪው ቅርበት አላችሁ ማለት ነው? አዎ ያንቀራራባለን ከአምባሳሪው ጋር እንትንም ስለሆነ የሰፈር ሰውም ስለሆነ እንደ ወጣት ነው እንዴ ሰውዬው? አይ ብዙም ወጣት ልጆች አሉት። ልጆች አሉት። አራቸለ በጣም የኔ ምን እንደወደድኩኝ ታውቂያለሽ? በቃ አይደል ግልጽነትሽ ደስ ይላል አይደል? ጻፍ አረሽ በቃ ችግር የለውም። እነዚህን እከፍላቸዋለሁ። ጀመር እነዚህ ቢደምሩ 70 ችግር የለውም። ጨምረኝ ቢሆን ይችላል። እዚህ ጋር አካውንቱን ጻፍልኝ። እነዚህን ትከፍላቸዋለህ? ኧረ ምን እነዚህን አይደለም ገና ስንት ላንቺ ምን መኪና ልሰጥሻል እንዴ? ምንድን ናትች? የምርህን ነው? እነዚህን ትከፍላቸው ነው? አዎ በቃ እነዚህ አረጋቸው። የምሬን ነው። ወይኔ እውነት በጣም ነው የማመሰግነው። አንዴ ለዚህ እንዴ ምን ሆነሽ ነው የሚሉኝ? የኔ ገንዘብ ማለት አንቺ ገንዘብ ነው። አመሰግናለሁ። እቺ ወረቀት የምሬን ነው እንዳረሳት። እሺ አሁን ምን ላድርግልህ? ደንስልህ እንዴ? እውነት በቃ ምን ደስ ነው ያልከኝ በጣም ነው። ምን ላድርግ? ከፈለክ በቃ የፈለከው ነገር አድርጊ በለኝ። ዳንስ እኮ ግን አልችልም። እኔ ደንስላለሁ በቃ አለማምዳለሁ። እውነት ችግር የለውም። የምርሽ ነው? እንዲማ ዳይን ከላይ ግፈፍ አድርገህ ግን የውጭ እኔ የውጭ ብዙ ያበሻ አልችልም እና የውጭ ችግር የለውም። ምን ችግር የለውም። ትንሽ ጂፓሱ ቅድም ደግሞ ያዳመጥኩበት ነበር። ችግር የለውም። ለአንተማ ማሉልህ ነገር የለም።
ምን ነው ትጉናት በእናታችሁ ምን ሆነሃል እንዴ? እኔ እኮ አንተ ዝም በይ። እስካሁን ከአንቺ ጋር ስማዘዝ ያመንኩሽ መሰለሽ እንዴ? እሺ እኮ በዚህ አናትሽ ለምን ተቀመጪ ነው? እሺ ምን ሆነ ነው እንዴ? ምን ሆነሃል? ተቀመጪ። ለስራ ላይ ጠራኝ ልደበድበኝ ነው እንዴ? ገና ምን አይተሽ ማለት የምን አባሽ ብድር ተቀመጪ። ብድር ምን አልሽ? ሲጀምር አንቺ ማላቅ መሰለሽ እንዴ? ምንድን ነው ሰሪ ምን የምታውቀው ነገር አለ? አሁን ድምፅሽን ቀሳል። እሺ ወደ ቀሳል ግንሽ በዚህ ጭንቅላትሽን ነው ፈለክ። ኧረ እባክህ ለምን? እሺ እኮ ለምን? እሺ እንዴ ይኸውልሽ እኔ ማን ነው ከአንቺ ጋር እስካሁን ያጠፋሁት ጊዜ ይቆጨኛል ማለት አሁን ይኸውልሽ አዳምጪኝ። እስካሁን ተሟዘዝኩልሽ። አዳምጪኝ። ይኸውልሽ ስለአንቺ ብዙ ነገር አውቃለሁ። ይኸውልሽ እስካሁን ስሟዘዝ ስለአንቺ ምንም ማላቅ እንዳይመስልሽ እኮ። ስለኔ ምን የምታውቀው ነገር አለ? እሺ ባለቤትሽ ያን ስለምን ባለቤት ነው የምታወራው? ባለቤት እንዳለሽ አውቃለሁ። ይኸውልሽ ከዚህ በላይ ትዕግስቴን አጨርሽ። ይኸውልሽ ከአንቺ ጋር ያጠፋሁት ጊዜ ይቆጨኛል። ይኸውልሽ አናትሽን ብዬልሽ እገለገላለሁ። የምን ባለቤት እኔ ባለቤት ነው በቃ ምንድን ነው እንዴ? አሁን እዳው ፍላ ቆይ ይኸውልሽ እዳ የሚባል ነገር የለም። አዳም እንዴ ምን ማለት ነው? እዳ የለም ማለት ይኸውልሽ እዳ የሚባል ነገር አንቺም ሲጀመር ይሄ እዳ የሚባል ነገር እንደሌለብሽ አውቃለሁ። ሱሰኛ እንደሆንሽም አውቃለሁ። አንተ ስለሰው ልጅ ክብር የለህም እንዴ? ምንድን ነው የምታወራው? ክብር ስላለኝ ነው እንጂ በዚህ ማለት አናትሽን ብዬሽ መውጣት ነበረ። ተቀመጪ። ተቀመጪ። እሺ እና ብዙ የምትመልሽልኝ ጥያቄዎች አሉ። ምንድን ነው የምመልስልህ? ስለ ይኸውልሽ ያዳምጥሽ ነው። ስለ አንቺ ብዙ ነገር አውቃለሁ እያልኩሽ ነው። ምን የምታውቀው ነገር አለ? እኔ ብቻዬን ነው። ባለቤት እንዳለሽ አውቃለሁ። የለኝም ባለቤት። እንዴ በግድ ነው እንዴ? ምን ሆናል ሰውየው? አንድ ነገር ልጨምርሽ። ይኸውልሽ ባለቤትሽ ነው እዚህ የላከኝ ማለት ነው። እኔ ይኸውልሽ እስካሁን ስትማዝ አንድ ነገር ወደዚህ ዞሪ ወዴት ነው የምታዪው? ወዴት ነው የምታዪው? ይሄን ሲጀመር ይሄን እሺ ያየሁት ነው። አውራ ምን አይነት ንቀት ነው ያለብሽ ሲጀመር አንቺ? ኧረ እኔ ምንም ንቀት የለብኝም እንዴ። ይኸውልሽ የትም ንቅንቅ አትይም። እሺ እኮ እሺ አውራ። እስካሁን ስትይ የነበረውን ነገር እንዳለ ማለት ነው ካሜራ ለዚህ አካባቢ ላይ ማለት ነው በካሜራ ይዤዋለሁ። በቃ ምንድነው ምን ይሁን ነው የምትለው? ይኸውልሽ ምን ይሁን ይኸውልሽ ተረጋጊ። ይኸውልሽ እሺ እንዴ አፈርጠጪ ደግሞ ትጠጣለች አታፍርም። አዳምጪኝ። በዚህ ብርጭቆ እኔ ካንቺ ጋር ራሱ እኔ ንትርክ ውስጥ አልገባም። ይኸውልሽ ከዚህ በኋላ አላምንም ምናምን የሚባል ነገር ስለ ባለቤትሽ አውቃለሁ ይሻላል። ባለቤትሽን አውቀዋለሁ። እሺ ምን ይሁን እንድትይኝ አይደለም እና ምንድነው ምን ይሁን እንድትይኝ አይደለም። ከባለቤትሽ ምን አባሽ አተሽ ነው ምትልከሰከ ምን አገባ? አይመለከትም። ይስጀምር አንተን የሚመለከትም ጉዳይ አይደለም። ባለቤትሽ ነው ላከኝ ያልኩሽ እንኳን ለከ በቃ የሚመለከት ጉዳይ አይደለም እንዴ። ምንድነው ምን አርጊ ነው የምትለኝ? አንተ ራስህ ምን ፈልገህ ነው እኔ ጋር የመጣው? ባለቤት አንቺ ተሳስተውኝ ነበር። ባለቤት እንዳለሽ አውቃለሁ። ባለቤትሽ ፈትንልኝ ብሎ ነው እና እስካሁን ድረስ ያወራሽው እንዳለው አዳምጪ። እስካሁን ያወራሽው እንዳለ በቪዲዮ ይዟል፣ በካሜራ ማለት ነው፣ በድብቅ ካሜራ። እሱም ቪዲዮ ፐብሊክ ላይ እለቅልሻለሁ። ስራው ሁላ እንዳትሰሪ ነው ማድረግሽ። አዳምጪ። ስራ ማለት ነው ቀና ብለሽ እንዳትሄጂ ነው ማለት ነው። ባል እያለሽ ድል ባለ ሰርግ ነው የተጋባሽው። እንደዚህ ሀገር ሙሉ ሰው አውቆ ተጋብተሽ እንደዚህ አንድ ሰዓት ላልሞላ ሰው ጋር ማለት ነው የታወቀሽ እንደዚህ መልከስከስ ማለት በጣም አንቺ ዝቃጭ እንደሆንሽ ነው። አንተ አትፈት እንዴ? አፌ መክፈት አለ በዚህ ይኸውልሽ እንዴ ምን ሆነሃል? አናትሽን ነው ለሁለት መከፍልልሽ ከዚህ በኋላ ይኸውልሽ እኔ ላይ ማለት እንዳትጮሂ አዳምጪ። መጮም ካለብኝ ነው የምጮኸው አይደለም እንዴ? እናውራ በስርዓት እንስማማኝና ስርዓት ተቀለሽ እንዴ? አንቺ ስርዓት ያለሽ እንዳታፍሪ እኮ የምን ስርዓት ነው? እንስማማኝና ምንድነው እንስማማ እኮ ምንድነው እያልከኝ ያለው እኮ ምንድነው? ይኸውልሽ አንደኛ ይድርቅ የምትይው ነገር አቁሚ። ስለ ባለቤትሽ አውቃለሁ። ፎቶ እንዳሳይሽ ነው ፈልጊው። ፎቶ ላሳይሽ ስለ ባለቤትሽ እኮ ባለቤትሽን አውቃለሁ እኮ ባለቤትሽ ነው ላከኝ። እሺ ምንድነው ምን አድርጊ ነው የምትለኛው? ከባለቤትሽ ምን አተሽ ነው? አንድ እሱ እንድትነግሪኝ ይፈልጋል እና ይሄ ስራ ሲጀመር እየሰራሽው እንዳልሆነ ምን ሲጀመር እጠረጥራለሁ። ለይሄ ለማማገጥሽ እንዲመችሽ ነው እንጂ አንቺ ምንም ስራ ሰሪ ክብር እንትን በል እንጂ እንዴ ክብር እንዴ ነው ባል እያለሽ እኮ ነው። ይሄው ከኔ ጋር ራስ ልትማገጪ ነበር አይደል? እንዴ በግድ ነው እንዴ? ጉድፈላ በቃ እዳይንም አትፈልልኝ ምንም አልፈልግም። እኔ በቃ ሄዳለሁ ወደ ቤቴ ስራዬን ልስራበት። እስካሁን ስለ እዳው ነው እንዴ? እስካሁን ስለ እዳው ነው እንዴ? እዳው እኮ አይደለም። እዳ ይባል ነገር የለም። ሲጀመር ሱሰኛ እንደሆንሽ ማውቃለሁ። ስከታተልሽ ነበር። አዳምጪኝ። ሲጀመር ሲጋራ ራሱ እንደምትጠጪ አውቃለሁ። እሺ በቃ ሁሉም ነገር ይቅርና እኔ እናንተ እንስማ። ምን እንዳደረግልህ ነው የምትፈልገው? ካንቺ እኔ 5 ሳንቲም አልፈልግም። ምንም ነገር አልፈልግም። እኔ እውነቱን እንድነግሪኝ ነው ፈልገው። በቃ እሺ ምን ልንገርህ? ምንድነው የምትፈልገው? ጠይቀኝ። ከባለቤትሽ ምንድነው የጎደለብሽ? ለምንድነው 3 ወር ሙሉ የከለከልሽ? ጉልኝ አንተ ይሄን ሁሉ ነገር ሲጀምር እንዴት ልታወሩ ቻላችሁ? በቃ እኔና ባለቤቴ መስማማት አልቻልንም እንዴ? እኮ ለምንድነው? በቃ እኔ አልቻልኩትም። እሱ በጣም
ከባድ ሰው ነው እንዴ ምንድነው ምን አርጊ ነው የምትለኝ ምንድነው የሚከብድሽ 3 አመት ሙሉ አብረሽ ኖረሽ ምንድነው የሚከብደው ቆይ ምንድነው የሚከብደው ንገረኝ አስረጂኝ ልረዳሽ እንደ ሰው ልረዳሽ አትረዳኝም በቃ ልትረዳኝም አትችልም ሞክሪ ልረዳሽ ሞክሪ እኔ አሁን ይኸውልሽ አንቺን ለመረዳት እየሞከርኩ ነው ያለሁት አይደለ ሁሉ ነገር እንደነገር ነው የምትለኝ አው እውነቱ ባለቤቴን አይተዋል አይደለ ምን እንደሚያክል ግዙፍ ሰው እንደሆነ ስፖርተኛ እንደሆነ ታውቃለህ አይደለ አንቺም እኮ ግዙፍ ነሽ አይደለ እንዴ እኮ ነው የፈለገ በገዘፍ እሱን አላክልም ማን ያልቻልኩትን በቃ እሱን እንዴ መጀመሪያ ወደሽው ነው ያገባሽ ወድጄው ነበር ከሱ ጋር በጣም ደስ ብሎኝ ነበር ግን በቃ ሌላ ሰው ሳይና ሌላ ሰው ስለምድ ከሱ ጋር ምንም ነገር ማለቅ አልቻልኩኝም ይሄን ነው ማወቅ የፈለኩት እሺ ግዝፈቱ ሰውነቱ ምን ችግር አለው እኔ በቃ ከሱ ጋር ምንም አይነት ነገር ማድረግ አልቻልኩኝም የትኛውንም አይነት ግንኙነት ሳደርግ በጣም እያመመኝ ነው እሱ ሲጀምር ስፖርትና ከሰው ጋር ከሴት ልጅ ጋር ጫዋታ ራሱ መለየት ከብዶታል እንዴ እኔ ደግሞ በዚህ በኩል ማገኛቸው ሰዎች ተንከባክበው የምፈልገውን ነገር ነው የሚያደርጉልኝ እሱ ነው ማወቅ የፈለከው ምን ቆይ ስፖርትና ምንድነው መለየት እኔ ባለቤቴ አልጋሌ እኔና ባለቤቴ አልጋሌ መስማማት አልቻልንም በጣም በቃ እኔ ሞቼ ነው የተነሳ ያለው አንተ ለምን ደግሞ አትረዳኝ አታልቀሺ ምንም ማልቀስ አይጠበቅብሽም ይኸውልሽ አዞንባሽን አቆሚ አታልቀሺ እውነቴን ነው በቃ አትረዳኝም ያልኩ ለዚህ ነው እኔና ባለቤቴ መስማማት አልቻልንም እኔ ደግሞ ሌላ ሰው ካየው በኋላ እሱ መልመድ አልቻልኩም ማወቅ የፈለከው ይሄን ከሆነ በቃ ሄደ መናገር ትችላለህ መፋታት አለ እኮ አደም መፋታት እያለ ምንድነው እኔ ልፈታው አልፈልግማ እንዴ ልፈታው አልፈልግም በቃ ለምን ነው ካልፈለግሽው መተው ነው የእሱን ህይወት እያበላሽሽ ከማንም ጋር እየተጋደምሽ በሽታ አለ እኮ በሽታ ይዘሽ ነው መጥቶ ነው እኔ ታመምኩ አይደለ ቆይ እኔ እኮ እየገደለኝ ነው አንተ ለምን ደሞ አትረስ ሲጀምር አንተ አይገባህም በቃ ከገድ ይኸውልሽ አንቺ አይገባህም እንዳትይኝ ታዳምጪኛሽ አንቺ ልጅ ማይገባሽ ደነስ እኔ እንደዚህ እንዳትይኝ ስሜቱን አታውቀውም በቃ ማታውቀው ነገር አታውቅም ነው እኮ አዳምጪኝ መፋታት ትችያለሽ ካልፈለግሽው ማለት ነው አሳማመኝ ሰውነቱ ገዘፈ ምናምን የምትይ ከሆነ ስንት ሴት አለ የሚፈልገው ማለት ነው በቃ እሱን አንታት ነግረኝ እኮ ነው አዳምጪ የት ነው የምትሞክሪው ገና ሙዚቃ ጨረስኩት ነገር አውቃለሁ እኔ ማድረግ ያለብኝ ማወቅ የፈለከውን ነገርኩ አይደለ በቃ የምታደርገው ነገር አድርግ እኔም ደግሞ ማድረግ ያለብኝ ነገር አውቃለሁ በቃ ከዚህ በላይ እባክህ እንዳትከራከር ውጪ ተነስተሽ ውጪ ተመልካቾቻችን የተመለከታችሁትን ይመስላል ፕሮግራማችን እንግዲህ በሚያሳዝን ሁኔታ ነው ያለቀው እንግዲህ ሚላት የምትባለው ሴትም አላትም ጭራቅ ነው ማለት በጣም የሚያስጠላ ነገር ነው የምታደርገው ውሸቷ ከየት እንደሚመጣላት ራሱ አላውቅም ውሸቷ ያልጻፈችው ስም የለም ከየት እንደመጣላት ወላ ቃል እኔ ኪስ ውስጥ ራሱ እንዴት እስካሁን እንዳደረኩት አላውቅም የሰይጣን ይሄ ብዙ ነገር ይዞብኝ ነው የሚመጣው እና ከየት እንዳመጣችሁ ሁላ ግራ ነው የሚገባው ይሄንን ውሸት ገንዘብ አለብኝ ብላ ለሱሷ ነው በብዙ ጊዜ ተከታትያታለሁ በጣም ማተጠቀመው ነገር የለም እዚህ ሀገር ላይ ሁላ ያልተፈቀደ ነገር ነው የምትጠቀመው በጣም ሱሰኛ ነች ገንዘብ ከባሏ እንግዲህ እየተበደረች ከባሏም እንግዲህ ብድር ነው የምትጠይቀው እየተበደራለች ለሱሷ ነው ከወንዶች ጋር ነው የምታጠፈው በቃ ከማታገኘው ወንድ የለም ከአፍሪካዊ ከጥቁር ዜጋ እስከ አረብ ድረስ ነው እንግዲህ የምታጫውተው ይሄ ባሏ ላይ የለጠፈችው ግዙፍ ነው ያለችው ራሱ ውሸቷን ነው በቃ ላይ ስሜቷን አላርን ለመሸፈን ብላ ነው ያው ይሄን ቪዲዮ ለሱ ማሳጅ ይሆናል እንግዲህ እሱ የሚወስነው ውሳኔ ይወስናል ዛሬ አሁን ሴት እንግዲህ በሚያሳዝን ሁኔታ አላለፈችም እንግዲህ እኛም መፈተናችንን ሌላ ሴት መፈለጋችንን እንቀጥላለን የዛሬ ፕሮግራማችን ይሄን ይመስላል በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ